ብዙ ሰው ሞቲቬሽን ይመስለዋል ለስኬታማነቱ ለውጤታማነቱ ምክንያት የሚሆነው ወይም ደግሞ የሚያስፈልገው ሞቲቬት ከሆንኩኝ አይዞ ትችላለህ፣ ጀግን፣ በርታ፣ አይዞ ወደፊት ምናምን ስለተባለ ስለተጨበጨበለት ስለተጮህለት አዳራሽ ተሞልቶ ስለተደለቀ ምናምን ይመስለዋል ውጤታማ የሚሆነው ነው። ሞቲቬሽን ሳይሆን ዲሲፕሊን ነው የሚያስፈልገው። ሰው ስኬታማ መሆን የሚፈልግ ከሆነ ዲሲፕሊን ያስፈልገዋል። ዲሲፕሊን ማለት ደግሞ በውጣ ውረድ ውስጥ፣ በፈተና ውስጥ፣ በመውደቅ መነሳት ውስጥ ዓላማን አውቆ አይደለም የምንሄድበትን መንገድ መዳረሻችንን ተገንዝቦ ለዛ ጉዳይ የምታስፈልገውን እያንዳንዷን ትንሿን እርምጃ ትልቅ ውጤት ሳይጠብቅ ተግቶ መስራት። ዲሲፕሊን ዛሬ በመድከም ውስጥ፣ ዛሬ በመፈተን ውስጥ፣ ዛሬ ወድቆ በመነሳት ውስጥ፣ ዛሬ በማልቀስ ውስጥ፣ ዛሬ ጦርነቱን በመፋለም ውስጥ የስኬት ጦርነት ነው ስል የምን ጦርነት ካለ ሰው ጦርነቱ ከራስ ጋር የሚደረግ ጦርነት ነው። ከስንፍና ጋር፣ ከራስ ስንፍና ጋር፣ ከራስ ጀልተኝነት ጋር፣ ከራስ ሰበበኝነት ጋር የሚደረግ አስጨራሽ ጦርነት ነው። ምክንያቱም እኒህም ስንፍናን፣ ጀልተኝነትን፣ ድካማችንን፣ ደካማ ጎናችንን ካሸነፍን ምን ቀረን? ከዛ በተከፈተው ቦታ እኛ መስራት እንችላለን አይደል?